ታሪክ ላሳያቸው ማለት ነው። ሀይሚና ብሩክ ይመሳሰላልና ለዛ ነው የመጣሁት ብሎኝ ነው እና እያንገታት ነው ይህን ጊዜ ማለት ነው። ልክ እንደ ብሩክ ለሀይሚ እንዳገታት ከዛ ላሳያቸው ነው ሁሉ ትንሽ ናት ነው። ከዛ ደግሞ የሆነች ልጅ ሳቀን ደረሰ። በቃ የልጅ ምርመራ ነው። አይዞሽ ልክ እንደ ሀይሚዬ ደግሞ ቆንጆ ናት ኳፈሪያ ማለት ነው። አይሚር ደግሞ ከብሩኬ የማሳስለው ነገር ምንድነው? በቃ ስሜታው ነው። በቃ ቶሎ ብለው ማለት አለ አይደል? አሁን የመጨረሻ ደረሰ። አይዞሽ ሂጂ ወደዛ። እንጂ ደግሞ ሳቂ የኔ ማር። አንድ ደግሞ እዚህ ቀንተ በጣም ታስቀኛለች እና የአንተ አይደለም ተብለዋል። እዚህ ሁላቸውም እየሳቁ ወደ ቤታቸው። ግን የምር ግን ይህን ቀን ለምንድን ነው ያደበራት? ልጅ እሱ መሆን ፈልገ ነው እሱ ትላንትና ላይ ዛሬ ይኸውልሽ፣ ዛሬ ሀይሚ በትክክለኛው መንገድ ያሳየችን ነገር ምን እንደሆነ ታውቂያለሽ ገንዬ? አንድ ጓደኛ አንድ ፍቅረኛ ብሎ ወይንም ለሚስት የሚያስባትን ሴትና ወንድ ምን ያህል መተሳሰብ እንዳለባቸው፣ ምን ያህል ደግሞ ከችግሩ ጎን መቆም እንዳለባት። ምክንያቱም አልሄድም ስትል ምን ያህል ያ ሰው ምን ያህል እንደሚጎዳ፣ ምን አይነት ደግሞ በእሷ ላይ ምን አይነት እምነት እንዳለው፣ እሷ ከጎኑ ስትሆን ጥሩ ነገር እንደሚኖረው ምናምን ለማየት ነው ይሄን ሁሉ እያደረገች ያለችው። ሰው ዝም ብሎ ነው የሚሳደበው። ምክንያቱም አንድ ለሚስት የሚፈልጋት ሚስቴ ናት ብሎ ያሰባት ወንድ ያሰባት ሴት በችግሩ ሰዓት ከጎኑ ካልሆነች እኮ መቼም ከጎኑ ልትሆን አትችልም ማለት ነው አይደለም? ይሄን ነገር እንዴት ይደረጋል ብላ አሁን ነገ ደግሞ መታ እንደዚህ ማድረግ የለብኝም ነበር፣ ከጎኑ መቆም አለብኝ፣ መፍራት የለብኝም ብላ ልትመጣ ትችላለች። ከመሳደባችሁ በፊት ረጋ ብላችሁ ምንድን ነው ሀሳቧ፣ ምንድን ነው ልታደርገው የፈለገችው ነገር፣ ልታስተምረንስ የፈለገችው ነገር ምንድን ነው ብለን ማስተዋል አለብን፣ ከመሰደባችን በፊት ከመናገራችን በፊት። ምክንያቱም በመሀል የተጠቀመቻት ቃላት አለች። እኔ ብሩኬ ነው እንጂ የሚያገባው እኔ አያገባኝም አለች። ያገባታል። ለምን? አብረው እስከኖረች ድረስ አብረው እስከኖረች ድረስ የኔ ነብላ እስከኖረች ድረስ እሱ ላይ የሚመጣው ነገር ጠቅላላ ያገባታል። አብረው ነው መወጣት ያለባት። ይሄ ደግሞ ኖ አላደርግም ስትል ወንድ ልጅ ምን ያህል ተስፋ እንደሚቆርጥ፣ ወንድ ልጅ ምን ያህል ምንድነው ይሄ እንትኑ በቃ አቋሙ ውርድ እንደሚል፣ እንዴት እንደሚያዝን፣ ተስፋ እንዴት እንደሚቆርጥባት ነው ያሳየችው። ሌላ አዲስ ነገር አላሳየችም። የምሯን መስሏችሁ የምትሳደቡ ሰዎች አላችሁ። እሷ ሲጀምር መቼ ነው ብቻዋንስ አንድ ቤት ውስጥ ቁጭ ብላ የምታውቀውስ? አይደለም በዓልን ደጅ ላይ ለመውጣት እንኳን የሚፈራ እኮ ነው። ትቷት ሌት ማለት ነው። የሆነ ማናቃቸው ነው የሚመስለው እኮ እኔ ሲጀመር አሁን ዝም ብለን እንትን ስንል ማናቃቸው ነው የሚመስለው። ከድሮም እየተከተልናቸው ነው እየመጣን ያለ ነው። እና አቋማቸው ምን አይነት እንደሆነ፣ አካሄዳቸው ምን አይነት እንደሆነ፣ አንዳቸው ከአንዳቸው ተለያይተው ተነጣጥለው እንደማይኖሩ እያወቅን ወደ ስድብ የምንመራ ሰዎች አለን። እና በስነ ስርዓት አገናዝቡ። አንድ ሴት ልጅ አንድ ወንድ ልጅ ፍቅረኛዬ ነው የወደፊት ባሌ ነው ብላ ያሰበችውን ወንድ እንደዚህ ማድረግ እንደሌለባት እያሳየች ነው እሷ። እና ይሄንን ነገር ደግሞ ትላንትና ስህተት ነበረብኝ፣ እንደዚህ ማድረግ የለብኝም። ምክንያቱም አንዴ መጥቶብኛል፣ አብሬው ነው መጋፈጥ ያለብኝ፣ ችግሩ የጋራችን ነው ብላ ነገር ልትመጣ ትችላለች እኮ። ለምን ቆም ብላችሁ በራሳችሁ እንትን አታዳምጡ? ራሳችሁን አዳምጡና። ምክንያቱም አንዳንድ ሴቶች አለን የሆነ ራስ አይደለም እንደፈጠርከው ራስ ተወጣው ምንል ሴቶች አለን። ይሄ ነገር እንደማይባል ነው እያስተማረችን ያለችው። እናገናዝብ። በብዙ መንገድ እንውሰደው። አንዳንዴ በአንድ ነገር ብቻ ወስደን አናቃለን። ቀና ሐሙስ ነው ዛሬ፣ ጸሎተ ሐሙስ ነው። መደረግ የሌለበትን ነገር ነው ያደረጉት። በእርግጥ ግን ቢሆንም ለምንድን ነው ታናሽ ትንሽ ለምንድን ነው እንደዚህ የሰራችው? ለምንድን ነው ይሄን ያደረገችው? ትላንትና ነው እኮ አይዲያውን የሰጠችው። ትላንትና ነው የሰጠችው።
እና ለዛ እንትን አትበሉ፣ ብዙም አትሳደቡ። ቆይ እስቲ ቆይ አያገባትም። እሷን ትቶ ሴት ማግኘት ሳይሆን ችግር ምን እንዴ? ይሄ የዝቅተኛ አስተሳሰብ ጭንቅላት ያለው ሰው ነው እንደዚህ የሚለው። ምክንያቱም የኔ ያልሽው ሰው በነገራችን ላይ የኔ ነው ብለው ያሰብሽው ሰው የሆነ ችግሩ ሲገባ አብረሹ ትጋፈጫለሽ እንጂ ችግሩ ላይ ትተሽዋል። ይሄ ያንቺ አይደለም ማለት ነው። ትተሹ ከሄድሽ ያንቺ አይደለም ማለት ነው። እሱ እኮ ለምን አብረሽ ኖርሽ ታዲያ ብሎ ጠይቋታል። እንዴት ነው የምታስቡ? ከስር ኮመንት የሰጠችዋ ልጅ ነው አያገባትም ስትል ስለሱ ጠንቅቆ ያገባታል። አስረግጬ ነው የምነግርሽ ውዴ። ሌላው ደግሞ በምናምት መሰለሽ ስራውን ሊሰሩ ይሄ ስራ እየቀጠለ ከሄደ አሁን ሀይሚ ዝም ብላ ሄዳ እዛ የሆነ ብጥብጥ ቢነሳ ሀይሚ ደግሞ እንትን ብትል እሱንም ለማስታወቅ ይሆናል ማለት እዛ እኔ አሁን ከመጣው ነገሮች ሁሉ ይበላሻሉ፣ ይበጠበጣል። ስለዚህ ከቀድሞ እንድንዘጋጅም ሊሆን ይችላል። ምክንያቱም የሆነ ቅድመ እንትን ግጭቶች ሊፈጠሩ ይችላሉ፣ ሊሰሩ ይችላሉ እስከሚመለሱ ድረስ ስራውን ያንን ነገር እያዘጋጀች ሊሆን ይችላል። እኔ ከሄድኩ አንዳንድ ነገሮች ሊፈጠሩ ይችላሉ። ስለዚህ የራስህን ነገር አሁን አይምዬ እንዳለችው ያው አብራ መጨረስ አለባት። ግን የራስህን ነገር ራስህ እዛው ጨርሰና ብለዋለች። ያ ነገር እንዳይሆነ ያን ነገር ስለሚቀጥሉበት እኔ ሳስበው ያን ነገር ሊሰሩበት ስለፈለጉ ያው ከመሄዷ በፊት እንደ ማስታወቂያ መስጠቷ ይመስለኛል፣ ቅድመ ጥንቃቄ እንዲኖረን። ምክንያቱም ትንሽ ብጥብጥ ሊኖር ይችላል። በዛ መሀል እሷም የሆነ እንትን ልትሆን ትችላለች። ያንንም ለማስታወቅ ሊሆን ይችላል። ነገሩን ሊሰሩት ስለወደዱ እንዲራዘም የፈለገች ነው እሷ የእሷ ሁኔታ ስራ ለመስራት ነገር ላይ ሀሳብ አለኝ። እንዴት ናችሁ? ነው ደህና ዋላችሁ? እሺ ሶሪ ሀይሚዬ ብለዋለች ሁሉንም ነገር በብዛት። ግን ሀያትዬ እንዴት ነሽ? ሰላም ነሽ ወይ? ኮመንታተር ግን እኛ የምናወራውና እናንተ ምጽፉት እኮ የጤነኝነት አይደለም። እና ጻፉ ውዶቼ። ሂጂ አንዳንዱን እኔ መልስ እኮ አልሰጥም፣ ዝም ነው ሲጀምር ነገሩ ያልተቋጨ ነገር ነው፣ ያላለቀ ነገር ነው። መጨረስ አለባቸው። አሁን ኦዲየንስ መረጋጋት ነው ያለበት። ትናንትና ሀሳብ ሰጥታ ነበር ይሄ ነገር ተሰጥታለች ነበር። በዛ ላይ ደግሞ ዛሬ በፖስተችው ቪዲዮ ላይ ከስር የጻፈችው ነገር አለ አይደለ? በዛም ነገር ሰው ሲሸበር ነበር። ያው የሆነ ነገር እንዳለ ያስታውቃል። ቀድማ ደግሞ ስቶሪ ላይ ያደረገችው ነገር አለ። ሰው እንደዚህ እንደሚወቅሳት ያወቀች ትመስላለች ሀይሚና። ለማንኛውም እኔ ገኒ እንዳሰበችው መጀመሪያ ላይ ነገ ሰርፕራይዝ ሊያደርጉን ይችላሉ። ይሄን ነገር እንትን ብለው በቃ እኔ እንደዚህ ብዬ አስቤ ነበር፣ ግን ደግሞ ሀሳቡን እሱን ደግሞ ብቻውን መተው የለብኝም መረዳት መቻል አለብኝ በዚህ ጊዜ ይሄን አሰብኩኝ ምናምን ብላ ደግሞ ልትመጣ ትችላለች ነገ እና ብንረጋጋ ባይነኝ ባትሳደቡ። አሁን አንቺ ባልሽ ላይ ደግሞ ሰው ይብላችሁ ሰው የመረጋጋት እንትን ስለሌለው ስለሚናደድ ስሜት ቆይ ልንገርሽ፣ ሀይሚ ብዙ ጊዜ እንትን ውስጥ ስሜት ውስጥ ካራክተር ውስጥ ስትገባ ያው ልውጥ ትላለች፣ ትለወጣለች አይደል? ጥል ምናምን እኔ ነኝ ችግር የምፈጥረው አለች እኮ ቀድማ ተናገረች። አሁን ስለዚህ እዛ ጋር ከበዓሉ በኋላ ሊሰሩ የፈለጉ ሊጨርሱ ያልተጨረሰ ነገር አለ። ያንን ሊጨርሱ ሲሉ ያው የሚፈጠሩ ነገሮች ሊኖሩ ይችላሉ። ወይ ከልጅቷ ጋር ልትጋጭ ትችላለች። አይ ነው አላውቅም፣ ግምት ነው። ግን እኛ አሁን እኮ ያው እሱ እኮ ገንዬ አንድ ነገር አለ። ዛሬ ካልጀመረችው እዛ ከሄደች በኋላ እንዴት ትጀምረዋለች? ምን ትሰራለች? በዓሉን አጣጥመው ካለፈው በኋላ ድራማ ብለው ቢጀምሩ ሌላ ነገር ነው። አሁን ግን ኦኬ በቃ የመጣብንን እንታገላለን፣ በዓላችንን አብረን እናክብር ካለች ያስኬዳቸዋል። እኔ የምለው ነገር አስቀድማ እንድንዘጋጅ ይመስለኛል። ይሄን ነገር ከበዓል አሁን ስራውን ለመቀጠልም ካሰቡ ከበዓል በኋላ ቢሆን ማለት በዓልማ በኋላ እኮ ነው የሚሆነው። ነገና ላይ መተው ነገ ቢጠናቀቅ መልካም ነው። ከዛ በዓልን በደስታ አሳልፈው ምናምን ከዛ በኋላ ደግሞ ያሉትን ሂደቶች
ያለውን ነገር ማጣራት ያለባቸው። አንድ ጥያቄ ልጠይቅሽ አዩዬ፣ አንድ ነገር ልጠይቅሽ። እሺ ጠይቂ። ይሄ ድራማ ዛሬ ካልጀመረችው ባህሉን እንደፈለጉ አሳልፈው መተው ስራውን እንጀምር ቢሉ አይመጣላቸውም። ለምሳሌ እንደፈለጋችሁ አሳልፋችሁ መታችሁ ስራ ትላላችሁ እንዴ ተብሎ ይወቀሳሉ። እና ዛሬ ከጀመረችው ግን ነገ ተነስታ ኦኬ በቃ አንተ ያልከኝ ተሰማኝ፣ እንደዚህ ማድረግ የለብኝም ነበረ፣ ከአንተ ጋር አብሬ እታገላለሁ፣ በዓሉን በሰላም እናሳልፍ ማለት ካለች በቃ ያስኬዳል። ይሄ ምርጥ እያካሄድ ነው ነው የምልሽ። በተናገረች ላይ አለች እኮ አላት እኮ በዓሉን እናክብርና ከዛ በኋላ እኔ ለብቻ ይጨርሰዋለሁ ይሄን ነገር፣ በዓሉን ግን አብረን እናሳልፍ ከቤተሰብ ጋር አላት እኮ። ስለዚህ አሁን ሀይሚዬ ያለችውን ነገር ታደርጋለች። አሁን ነገር የሆነ ታምር ይፈጠራል። ያው ሙፍታም ገብቶበታል። ገባሽ? የሆነ ነገር ይፈጠራል። ያው ሙፍታም በመሀል ጣልቃ ወይ ሊሰራ ይሆናል ወይ አብሯቸው። አሁን ምን ይባላል አንድ ላይ ይመጡና ምናልባት እሷ ከሚፍታ ጋር መጣች ሊባል ይችላል። ይፍታ ይዟት መጣ በኋላ ወይ ከሚፍታ ጋር ሊመለሱ ይችላል። እነሱ አብረው ነው የሚሄዱት። ግን እንደዛ ሊባል ይችላል ብዬ አስባለሁ። ከዛ በኋላ ግን ነገሩን እሱ ምንድነው ባህላችንን እናክብር እያለ እየደጋገመ እየጠየቃት ስለሆነ እሷ ደግሞ የሆነ ስልት ሰጠችን እኮ እኔ ከሄድኩ ይበጠበጣል፣ እኔ ከሄድኩ ሌላ ነገሮች ሊመጣ ይችላል ከእሷ ጋር ስተያይ ምናምን ስላለች ይሄ ነገር እንደሚፈጠር አስቀድማ እየተናገረች እኔ አንቺ ከዚህ ቤት ውጪ፣ አንቺ ራሽ ገገማ ነሽ ደደብ ውጪ፣ የደዛ አታሰድብኝ በዚህ ቀን ውጪ። ማናት ውጪ? ሀይሚ ገገማ ከሆነች ለምን ታያታለሽ ሄደሽ? አንቺ ራስሽ አይደል እንደ የምታያት ውጪ፣ የደዛ ይልጥ ስለዚህ ስራውን ይቀጥላል። ያልተቋጨ ነገር አለ። ገባሽ? ህዝብ ውስጥ ብዙ ጥያቄ አለ፣ ብዙ ተብሏል። አሁን አንቺም ሰው ሆነሽ እሷ ገገማት ያለሽ በመድኃኒዓለም ኧረ መጀመሪያም አትዬ ብዙ ጥያቄ አለ። ከዚህ በፊት እሱ ብዙ ተብሏል። ገባሽ? ይሄን ነገር መጨረስ ብዙ ተሰድቤያለሁ፣ ብዙ ነገር ተብያለሁ ብሎ ስላለ ያንን ነገር መጨረስ ስላለበት መስራታቸው ግድ ነው። ግን በዓሉ ገንዬ እኔ እያልኩ ያለሁት ምን እንደው ታውቂያለሽ፣ አሁን ነገ እኛ ባልነው ሀሳብ ምናምን ቢመጡ መልካም ነው። በእንደዚህ አይነት መንገድ መምጣትም አለባቸው ብዬ የማስበው ማለት ነው። ግን ነገም ደግሞ በእንደዚህ አይነት ሀሳብ ሳይመጡ በዚሁ ሀሳቧን ሳትቀይር ሀይሚዬ በዚሁ ከቀጠለ ያው ኦዲየንስም ይረብሻል፣ በዓሉም በደስታ የሚያሳልፍ አይኖርም ማለት ያው ይከፋቸዋል። ብዙ የጨረቃ ፋሚሊ ልቡ ይሰበራል እና እንደዛ ባይሆን መልካም ነው ለማለት ያክል ነው ማለት ነው። ዝም ብለው በዚሁ ጭንቅላትሽ ላይ እየተጫወተችብሽ እንደ ማትስ እየሆነችብሽ ፊዚክስ፣ ኬሚስትሪ እየሆነችብሽ ገገማት ያታልሽ። ለማንኛውም ውዶቼ ይህን ነበር። መልካም ቀን ይሁንልን ሁላችን ማለት ነው። ያው እንግዲህ ዛሬም በሰላም ይመጣል ሀይሚና